You will hear about the African Union. The Union is not just a word. The Union is a symbol. But what is the effect of the African Union in reality? ወደ ስልጣን ከመጣ ገና 3 ዓመት በቅጡ አልሞላውም። ነገር ግን በዚህ አጭር ጊዜ ስሙ ሀገሩንም አፍሪካንም ተሻግሮ በዓለም ዙሪያ ያስተጋባ ይዟል። ቆራጥነቱን ያዩ ከራሱ በላይ ለሀገሩና ለህዝቡ ማሰቡ የሳባቸው ህዝቡን ሰላም ለነሱ አሸባሪዎች ራስ ምታት የሀገሩን ሀብት እንደፈለጉ መዝረፍ ለለመዱ ነጮች ስጋት መሆኑ ብዙዎች ስለሱ እንዲያወሩ አድርጓቸዋል። በዛ ላይ ዓለም ላይ ካሉ መሪዎች ወጣቱ መሪ ነው፣ ካፒቴን ኢብራሂም ትራኦሬ። ትራኦሬ የአፍሪካ ምድር በ10 ዓመታት አንዴ ከምታፈራቸው ጀግኖች አንዱ ነው። ልጁ ደቂቃዎች የሚረዝሙለት ቀናት የሚለጠጡለት አይነት ነው። ስልጣን በያዘ ገና በ3 ዓመቱ ሀገሩን ከጨለማ ወደ ብርሃን በከፍተኛ ፍጥነት እያሻገራት ይገኛል። ቡርኪና ፋሶ ይሏት የሳህል ሀገር 40 ከመቶ የሚሆነው ግዛቷ በአሸባሪዎች ቁጥጥር ስር የነበረ ከፈረንሳይ ቅኝ ግዛት የተላቀቀች ቢመስልም ሰላም ማስከበር በሚል ዘመናዊ ቅኝ ግዛት ተይዛ ሀብቷ በፈረንሳይና አሜሪካ የሚዘረፍባት ዜጎቿን ለመመገብ የግብረ ሰናይ ድርጅቶችን እርዳታ የምትጠብቅ ምስኪን ሀገር ነበረች። ታዲያ ኢብራሂም ትራኦሬ ይሉት ልበ ሙሉ ጨዋታ ቀያሪ ልጇ እስኪደርስላት ነበር። በ2022 ኢብራሂም ትራኦሬ ለህዝባቸው ለውጥ ያመጣሉ ተብለው አቅም ያነሳቸውን የቀድሞውን የቡርኪና ፋሶ ፕሬዝዳንት ጀነራል ሄነሪ ዳሚባን ሰላማዊ በሚባል መፈንቅለ መንግስት ካሰናበተ በኋላ ነገረ ዓለሙን የተገላቢጦሽ አደረገው። ሀገሪቱን ሰላም የነሱ አሸባሪዎችን ለመፋለም ከወታደራዊ ኃይሉ በተጨማሪ ፈቃደኛ ዜጎችን በማሰልጠንና የአካባቢውን ማህበረሰቦች ራሳቸውን እንዲጠብቁ ድጋፍ በማድረግ ከፍተኛ ዘመቻን ከፈተ። በዚህም በአሸባሪዎች ቁጥጥር ስር የነበሩ አብዛኛዎቹን ግዛቶች ነፃ ማውጣት ቻለ። ሰላም እናስከብራለን ብለው ሰላም ለመንሳት የተቋቋሙትን የፈረንሳይንና የአሜሪካን የጦር ሰፋሪዎችን በማስወገድ ለሀገራችን ሰላም እኛውን በቃለን አለ። የምግብ ዋስትናን በማረጋገጥ ሉዓላዊነትን ለማስጠበቅ የሀገሪቱን ገበሬ በዘመናዊ የግብርና ማሽነሪዎች፣ በመዳበሪያ፣ በምርጥ ዘርና መጠነ ሰፊ ሙያዊ ድጋፎችን በማቅረብ ያዘመናቸው ተያያዘ። ሀገሩ ቡርኪና ፋሶ በከበሩ ማዕድናት የከበረች ሀገር ነች። ፕሬዝዳንት ኢብራሂም ትራኦሬ ደግሞ በከፍተኛ ማዕረግ በዋጋዱጉ ዩኒቨርሲቲ በመሬት ሳይንስ የተመረቀ ምሩቅ ነው። ይህ ማለት የሀገሩ ማዕድናት ለሀገሩ ብልጽግና የሚያበረክቱትን አስተዋጽኦ ይረዳል። ስለዚህም ማዕድናት ከሀገር እንዳይወጡ ረቀቅ ያሉ ህጎችን በማውጣት የሀገሩን የኢኮኖሚ እድገት ያፋፍመው ጀመር። ወዲህ የሀገር ውስጥ ምርትን እያሳደገ ሀገሩ ራሷን በራሷ እንድታስተዳድር ሲያደርግ፣ ወዲያ ደግሞ የቡርኪና ፋሶን ሰላም እያረጋገጠ ሀገሩ ለውጭ ኢንቨስተሮች ምቹ እንድትሆን ያደርጋታል። ዳግማዊ ቶማስ ሳንካራም ይሉታል። የፓን አፍሪካኒዝም አቀንቃኝ ነው። ቶማስ ሳንካራ ከቡርኪና ፋሶ ሙሐመድ ጋዳፊ ከሊቢያ የህይወት መስዋዕትነትን ከፍለው እየተቀባበሉ ያመጡትን አፍሪካን አንድ የማድረግ ዘመቻ እያስቀጠለ ይገኛል። አፍሪካ ጀግኖች ልጆቿን ባጭሩ አስቀጥፋ እዝን ከተቀመጠች ይኸው 10 ዓመታት አለፉ። ታዲያ ከ10 ዓመታት በኋላ ዛሬ ኢብራሂም ትራኦሬ አብዮቱን ለማቀጣጠል ከሳንካራዋ ሀገር ቡርኪና ፋሶ እንደ አዲስ ጉዞ ጀምሯል። የክፉዎች አይን በዛበት እንጂ ዓለም በአፍሪካ ሰማይ ስር የነጻነት የአንድነትና የጀግንነት ጭላንጭል ታየ ቢሏቸው እሱኑ ለማጥፋት እንቅልፋተው ውለው አደሩ። ትራኦሬ ስልጣን ከያዘ በ3 ዓመት ውስጥ ከ20 በላይ ከባድ የግድያ ሙከራዎች ተደርገውበታል። ፈረንሳይ ጠመንጃውን ስታቀርብ አፍሪካውያን ቃታውን መሳባቸው ጉዳዩን ይበልጥ አሳዛኝ ያደርገዋል። ኢብራሂም ትራኦሬ በ1988 ቦንዶኩይ በምትባል ከተማ ቡርኪና ፋሶ ውስጥ ተወለደ። በትምህርት ቆይታው ሰቃይ ተማሪ ነበር። ከዋጋዱጉ ዩኒቨርሲቲ ጂኦሎጂን በማጥናት በማዕረግ ተመረቀ። ዕጣ ፋንታ ገና በ21 ዓመቱ ወደ ውትድርናው ዓለም መራችው። የቡርኪናቤን ጦር ተቀላቅሎ ስልጠናውን ጀመረ። ልጁ ሳይነግሩት የሚገባው ያየውን የሚያስተውል እርጋታን ከቅልጥፍና ጋር የታደለ ባለብሩህ አእምሮ ነውና በመምህሮቹ የሚወደድ ተማሪ ሆነ። በ2010 ትምህርቱን አጠናቆ ሙሉ ወታደር በመሆን ሀገሩን ማገልገል ጀመረ። አጅሬው ገና ከጅምሩ በወታደር ቤት ውስጥ እምነት ከሚጣልባቸው ደፋርና ጀግና ወታደሮች የመጀመሪያው ሆኖ አረፈው። ራሱን ይበልጥ ለማብቃት ወደ ሞሮኮ ተልኮ ተጨማሪ የጸረ አውሮፕላን ስልጠናን ተከታተለ። ልፋቱ ሰምሮለት እንደ አውሮፓውያን አቆጣጠር በ2014 የሌተናልትነትን ማዕረግ ተሰጠው።
ልጁ ከሀገሩም አልፎ በመንግስታቱ ድርጅት የሰላም ማስከበር ተልዕኮ ወደ ማሊ አቀና። ቀድሞም አፍሪካውያን የራሳቸውን ችግር በራሳቸው አለመፍታታቸው ልቡን ያሳመመው የነበረው ኢብራሂም ትራኦሬ ወደ ማሊ ሲያቀና ሽብርተኞች በንጹሃን ዜጋ ላይ የሚያደርሱትን በደል፣ የአፍሪካ መሪዎች ሰላም የማስከበር ውስንነትና የውጭ ጣልቃ ገብነት የሚያስከትለውን ተጽዕኖ በሚገባ አስተዋለ። ይህ ልምዱ ደግሞ የጸረ ቅኝ ግዛት አስተሳሰቡንና ለአፍሪካዊ ችግሮች አፍሪካዊ መፍትሄዎች ላይ ያለውን እምነት ይበልጥ እንዲያጠናክር አደረገው። ትራኦሬ በየሄደበት የማህበረሰቡን ችግር ወርዶ የሚረዳ ለችግራቸው መፍትሄ ለመስጠት የሚጥር ነውና ይህ ጸባዩ በማሊ ህዝብ ዘንድ የበዛ ፍቅርም አክብሮትም እንዲያገኝ ያስችሎታል። ከማሊ ሲመለስ በሀገሩ የሽብርተኞች ጥቃት ተባብሶ ዜጎች ሰላም አጥተው በመንግስታቸው ተስፋ ቆርጠው ሀገራቸውን ጥለው የሚሰደዱባት ሆና ጠበቀችው። የማሊን ሰላም የመለሰው ትራኦሬ የሀገሩን ዕጣ ፋንታ ለማስተካከል ነፍሱን አስይዞ በሰሜንና በምስራቅ የሀገሪቱ ክፍል እየተባባሰ የመጣውን የሽብርተኞችን ጥቃት ለማስቆም ሰራዊቱን ከፊት እየመራ ይፋለም ገባ። በዚህ ተጋድሎ ለሀገሩና ለህዝቡ ያለውን ፍቅር በሚገባ አሳየ። ልጁ ታይታ የማይፈልግ የጦር ስልቱና በአጭር ጊዜ ድልም መቀናጀቱ በወታደሩም በህዝቡም ልብ ላይ እንዲነግስ አደረገው። በ2020 ካፒቴናችን ሁን ሲሉ ስልጣን ሰጡት። እሱ ካፒቴን በሆነበት ዓመት ሌላ ችግር ገጠመው። የቡርኪናቤ ወታደሮች ከአሸባሪዎች ጋር የገቡትን ጦርነት እንዳይቀጥሉ የሚያደርግ መጠነ ሰፊ የመሳሪያ እጥረት ገጠማቸው። ትራኦሬና ሰራዊቱ አይደለም ንጹሃንን ራሳቸውን የሚከላከሉበት መሳሪያ አጥተው ብዙ ወታደሮች በአሸባሪዎች ሲገደሉ፣ ቀሪዎች ደግሞ ተማርከው ተወሰዱ። የክርስቲያን ካቦሬ አስተዳደርና የጦር ከፍተኛ ጀነራሎች የዜጎችን ስደት፣ የወታደሩን እልቂት ከማስቆም ይልቅ ራሳቸውን ማደላደልን መረጡ። ይሄኔ ትራኦሬ በመንግስት ተስፋ ቆርጦ በሰሜን እዝ ለሚገኙ በመንግስት የተበሳጩ ወታደሮች ቃል አቀባይ ሆነ። በ2022 ሄነሪ ዳሚባ መፈንቅለ መንግስት አድርጎ ወደ ስልጣን ሲመጣ የትራኦሬና የወታደሮቹ ልብ በተስፋ ተሞላ። ነገር ግን ይችላሉ ተብለው ስልጣን የያዙት ጀነራል የባሰ ሆነው ካፒቴኑንና ወጣት የጦር መኮንኖችን አበሳጯቸው። ሴፕቴምበር 30 2022 ትራኦሬና ጓደኞቹ በማዕረግም በስልጣንም የሚበልጧቸውን ጀነራል አስወግደው አዲሱን ስርዓት ለመዘርጋት ሁለተኛ መፈንቅለ መንግስት ሄነሪ ዳሚባ ስልጣን በያዙ በ8ኛው ወር አካሄዱ። በመሪዎቹ ተስፋ አጥቶ ሲኖር የነበረው ዜጋ ወጣቶቹን መኮንኖች እየደገፈ ለስልጣን አበቃቸው። ታዲያ ይሄ ሁሉ ሲሆን ኢብራሂም ትራኦሬን በዙሪያው ካሉት ውጪ ብዙዎች እሱ ማንና ምን እንደሆነ አያውቁም ነበር። የ34 ዓመቱ ትራኦሬ ወደ ስልጣን ሲመጣ ሀገሩ በቶማስ ሳንካራ ጊዜ ያጣችውን ሰላምና እድገት መልሳ አገኘች። የትራኦሬ አስተዳደር የወጣቶች ጥምረት ነው። አብዛኛዎቹ ባለስልጣናት ዕድሜያቸው ከ30 ዓመት በታች ናቸው። ትራኦሬ ከሀገሩ አልፎ አፍሪካን በማጠናከርና አንድ በማድረግ ኃያልነትን ለማምጣት እየተንቀሳቀሰ ይገኛል። ይህን ሐሳብ እውን ለማድረግ በሀገር ውስጥ የነበሩ የውጭ ወታደራዊ ኃይሎችን አባሮ ከማሊና ኒጀር ጋር ወታደራዊና ፖለቲካዊ አጋርነትን ፈጠረ። ቡርኪና ፋሶ፣ ማሊ እና ኒጀር የሳህል ግዛቶች ጥምረት የሚባል አዲስ ጥምረትን ፈጥረዋል። ሦስቱ ሀገራት ከጎረቤትነት ባለፈ የጋራ ታሪክና ጠላት አላቸው። በዛ ላይ የሦስቱም ሀገራት መሪዎች በተመሳሳይ መንገድና አንድ ዓላማ ይዘው የቀድሞ ባለስልጣናትን በወታደራዊ መፈንቅለ መንግስት ስልጣን አስለቅቀው ወደ መሪነት የመጡ ወታደራዊ አገዛዞች ናቸው። ትራኦሬ ሄነሪ ዳሚባም በመፈንቅለ መንግስት አስወግዶ ስልጣን እንደተቆጣጠረው ሁሉ የማሊው ጀነራል አሲሚ ጎይታ ኢብራሂም ቡበከርን፣ የኒጀሩ መሪ አብዱራህማን ቲቺያኒ ደግሞ ፕሬዝዳንት ሙሐመድ ባዙምን በመፈንቅለ መንግስት አስወግደው ወደ ስልጣን የመጡ ናቸው። እነዚህ ሶስት ሀገራት በአሸባሪዎች መሰቃየት ታሪካቸው፣ ፈረንሳይ ደግሞ በውስጥ ጉዳያቸው ጣልቃ እየገባች ሲያሻት በቅኝ ግዛት ሲያሻት ደግሞ ሰላም ማስከበር በሚል ሰበብ የሀገራቸውን ሀብት እየዘረፈች ቁም ስቅላቸውን ያሳየቻቸው የጋራ ጠላታቸው ነች። የጋራ ጠላታቸው የጋራ ዓላማ እንዲኖራቸው አደረጋቸው። በዚህም አንድ ሆኖ ለጋራ ጥቅም መስራት አማራጭ የሌለው ጉዳይ ሆነ። በ2023 ጥቃትን በጋራ የሚከላከሉበት በፖለቲካና ኢኮኖሚ እየተደጋገፉ የጋራ ወደፊትን እንዲገነቡ የሚያስችላቸውን ጥምረት የሳህል ሀገራቶች ጥምረት ፈጠሩ። በዚህ ጥምረት መሰረት አንዳቸው ላይ ጥቃት ቢደርስ ሶስቱም በጋራ ተከላክለው በጋራ አጸፋዊ ምላሽ ይሰጣሉ። የጋራ የንግድ ትስስር፣ የኢንቨስትመንትና የብድር ፕሮግራሞችን ቀርጸዋል።
ሙሉ አፍሪካን የሚያካትት አንድ የመገበያያ ገንዘብ ለመፍጠር እቅድ ይዘዋል። ነገር ግን ከሞሮኮ ውጪ ይህን የነጻነትና የኃያልነት እንቅስቃሴ ሌሎች የአፍሪካ ሀገራቶች አለም ብለው አለመደገፋቸው ይባስ ብለው ጥቂቶች በአሸባሪነት ፈርጀው ለማጥፋት መቋመጣቸው አፍሪካውያን እስከ መቼ ጭቆና መውደዳችን ያስብላል። ይሁንና መላው የጥቁር ዘር ልቡ በሐሴትም በስጋትም ተሞልቶ ከአፍሪካ ውጭ ያሉት መሪዎቹ ላይ የሚቃጡ የክፋት ሴራዎችን በሚቃወሙ ሰልፎች ድጋፋቸውን ሲገልጹ፣ የቡርኪና ፋሶ ሕዝብ ደግሞ ድሃውም ሀብታሙም ትንሹም ትልቁም ከመሪያችን በፊት እኛን እያሉ ብዙዎች መዋያቸውንም ማደሪያቸውንም ቤተ መንግስት ዙሪያ ካደረጉ ሰንብተዋል። You will hear about the African Union. The Union is not just a word. The Union is a symbol. But what is the effect of the African Union in reality?